የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። ሳጂታሪየስ የጥቅምት 2018 ዓመተ ምህረት ወርሃዊ ትንበያ። የጥቅምት ወር የድል ወር ነው። ታላቅ ዕድል፣ ፍቅር እና ገንዘብ ይጠብቃል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ለእናንተ ይሁን የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ እንኳን ወደ ዛሬው ልዩ ወርሃዊ ዝግጅታችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የማህበረሰብ ኃይልና የጋራ ራዕይ። ሰላም ጤና ይስጥልኝ ውድ ሳጂታሪየሶች፣ እንኳን ወደ ወርሃዊ የኮከብ መልእክታችሁ በሰላም መጣችሁ። ይህ ወር የጥቅምት ወር ለእናንተ የትብብር፣ የማህበረሰብ እና የጋራ ድል ወር ነው። ሁሌም በአንድ ሁሉም ለአንድ መንፈስ የምትንቀሳቀሱበት፣ ብቻችሁን ከመሆን ይልቅ ከሰዎች ጋር ስትሆኑ ኃይላችሁ የሚጨምርበት ወር ላይ ደርሳችኋል። እስከ ጥቅምት 12 ድረስ ፀሐይ በሊብራ ምልክት ውስጥ ስትጓዝ የእናንተን 11ኛ ቤት ማለትም የማህበረሰብ፣ የቡድን ሥራና የረጅም ጊዜ ግቦች ቤትን በደማቅ ብርሃን ታበራለች። ይህ ማለት ምን ማለት ነው? በማህበራዊ ጉዳዮች ላይ ለውጥ ለማምጣት፣ ለህብረተሰባችሁ ዝግጅቶችን ለማዘጋጀት እና ከሚያነሳሷችሁ ሰዎች ጋር ለመገናኘት ትልቅ ፍላጎት ይኖራችኋል። በዚህ ወር ውስጥ የሚከሰቱት ታላላቅ የኮከብ ክስተቶች በፍቅር፣ በገንዘብ እና በአጠቃላይ ሕይወታችሁ ላይ አዲስ ምዕራፍ ይከፍታሉ። ዛሬ እነዚህን ሁሉ መልእክቶች አንድ በአንድ እየፈታን ምን ማወቅ እንዳለባችሁ እና ምን አይነት እርምጃ መውሰድ እንዳለባችሁ በጥልቀት እንመለከታለን። ስለዚህ ጀብደኛ መንፈሳችሁን አዘጋጁ፣ አእምሯችሁን ክፈቱ። ምክንያቱም የጥቅምት ወር መልእክት ታላቅ ነገሮችን እንድትሰሩ ሊያነሳሳችሁ ይችላል። ክፍል 1 የሳጂታሪየስ አጠቃላይ ሆሮስኮፕ፣ ከትብብር ወደ ራስን ማደስ። የቡድን ኃይል። በነጻነትህ የምትኮራ ብትሆንም ከታማኝ ቡድንህ ጋር ስትሆን የበለጠ ርቀትና በፍጥነት ትጓዛለህ። እስከ ጥቅምት 12 ድረስ ፀሐይ በሊብራ እና በእናንተ 11ኛ ቤት ውስጥ ስለምትሆን የወሩ የመጀመሪያዎቹ 3 ሳምንታት በጋራ ግብ ዙሪያ ለመሰባሰብ በጣም ጥሩ ጊዜ ነው። አዲስ ነገር በኦንላይን ልታስተዋውቁ፣ የበጎ አድራጎት ዝግጅት ልታዘጋጁ ወይም ከጓደኞቻችሁ ጋር የፈጠራ ፕሮጀክቶችን ልታስቡ ትችላላችሁ። የሰብአዊነት ጥረቶች እና ቴክኖሎጂ በ11ኛው ቤት ስር ስለሚወድቁ ዓለምን የሚቀይሩ ፕሮጀክቶቻችሁን በዲጂታል ፕላትፎርም አማካኝነት ጀምሮ። ዓለም በተከፋፈለበት በዚህ ወቅት እንደ ሳጂታሪየስ ያለ ዓለም አቀፍ አገናኝ አንድ አድርጎ የመያዝ ኃይል ከመቼውም ጊዜ በላይ ያስፈልገናል። የድምፅ ኃይል። ጥቅምት 3 ላይ ኃይለኛው ፕሉቶ በአኳሪየስ እና በእናንተ 3ኛ ቤት ወይም የግንኙነት ቤት ውስጥ ቀጥተኛ ጉዞውን ሲጀምር ድምፃችሁን የማጉላትና ተጽዕኖ የመፍጠር ኃይል ይሰጣችኋል። ከጥላ ውስጥ ውጡና ሐሳባችሁን በልበ ሙሉነት አጋሩ። የምትናገሩት ነገር ትልቅ ተጽዕኖ ይፈጥራል። ወደ ራስ መመለስ። ከጥቅምት 12 በኋላ ግን ፀሐይ ወደ ስኮርፒዮ እና ወደ 12ኛ ቤታችሁ ወይም የፈውስና የመጨረሻ ቤት ስትገባ ማህበራዊ ሕይወታችሁን ትንሽ ቀነስ ማድረግ ያስፈልጋችኋል። የልደት ቀን ወቅታችሁ ከህዳር 12 በፊት ያልተቋጩ ነገሮችን በማጠናቀቅ እና የተማራችኋቸውን ጠቃሚ ትምህርቶች በማሰላሰል ራሳችሁን አዘጋጁ። ይህ የ4 ሳምንት ጊዜ ያልተጠናቀቁ ፕሮጀክቶችን ለመጨረስ፣ የቆዩ ልማዶችን ለመተው እና በእረፍትና በማሰላሰል ላይ ለማተኮር በጣም ጥሩ ነው። አሁን የምትሰሩት ሥራ ከትዕይንቱ በስተጀርባ እና ብዙም የማይታይ ቢሆንም ለእድገታችሁ በጣም አስፈላጊ ነው። ለወደፊት ስኬታችሁ መሠረት ይጥላል። የኔፕቱን ተጽዕኖ። በተጨማሪም በጥቅምት 12 ላይ ኔፕቱን ወደ ኋላ ተጉዞ ወደ ፓይሰስ ሲመለስ ቤት ውስጥ ትንሽ ተጨማሪ ጊዜ የማሳለፍ ፍላጎት ይፈጥርባችኋል። ይቅርታን ተለማመዱ። በተለይ ከቤተሰብ አባላት እና ከቅርብ ጓደኞች ጋር የፈውስ ሥራ ለመሥራት ዝግጁ ከሆናችሁ።
ክፍል 2 የሳጂታሪየስ የፍቅር ሆሮስኮፕ ከቁም ነገር ወደ ጨዋታ። እስኪ የጥቅምት ወር የፍቅር ሕይወትህ ምን እንደሚመስል በጥልቀት እንይ። ከባድ አቀራረብ ወይም እስከ ጥቅምት 3 ድረስ ቪነስ ወይም የፍቅር ፕላኔት በሥርዓታማ ቪርጎ እና በእናንተ 10ኛ ቤት ወይም የረጅም ጊዜ ግቦች ቤት ውስጥ ስትጓዝ ለፍቅር ያለህ አቀራረብ በጣም ከባድ ይሆናል። በድንገት የፍቅር ዕቅዶችን ቅድሚያ መስጠት ወይም አንድ ግንኙነት ወዴት እያመራ እንደሆነ ማወቅ ትፈልጋለህ። ከጓደኝነት ወደ ፍቅር ከጥቅምት 3 በኋላ በወሩ ሁለተኛ አጋማሽ ላይ ቪነስ ወደ ሊብራ እና ወደ 11ኛ ቤታችሁ ወይም የጓደኞች ቤት ስትንሳፈፍ የበለጠ ቀላልና ዘና ያለ አቀራረብ ትፈልጋለህ፣ ወይም ደግሞ ከጓደኛህ ጋር የፍቅር ስሜት ሊፈጠር ይችላል። ውጡና ከሰዎች ጋር ተገናኙ። በማኅበራዊ ስብሰባዎች ላይ፣ በተለይ ለበጎ አድራጎት በተዘጋጁ ዝግጅቶች ላይ የሚስቡ ሰዎችን ልታገኙ ትችላላችሁ። ያለፈውን ማጽዳት ግን መጀመሪያ ካለፈው የተረፈ ነገር አለ። በወሩ በሙሉ ማርስ ወይም የድርጊት ፕላኔት በስኮርፒዮ እና በእናንተ 12ኛ ቤት የመጨረሻ ቤት ውስጥ ነው። ይህ ዑደት እስከ ኅዳር 4 ድረስ ከሕይወታችሁ መርዛማ ነገሮችን የምታስወግዱበት ጊዜ ነው። ከቤቴ አላስፈላጊ ዕቃዎችን ከማውጣት ጀምሮ ሐሰተኛ ጓደኛን ከሕይወትህ እስከ ማስወጣት ድረስ ይህንን ወቅት በንጹሕ ልብ ጀምረው። ግን ተጠንቀቅ። በማርስ ግፊት በችኮላ እርምጃ ልትወስድ ትችላለህ። መሰናበት ካለብህ በርህራሄ አድርገው፣ ምንም እንኳን ግንኙነቱ ለአንዴና ለመጨረሻ ጊዜ ቢያልቅም። መልካም ዜና! ይህ የማርስ ጊዜያዊ መረጋጋት መልካም ጎን አለው። ቀጥሎ ማርስ ወደ ሳጂታሪየስ ይገባል። ይህም ከበዓላት በፊት ያለውን የፍቅር ስሜት ያቀጣጥለዋል። ስለዚህ የማያገለግሉህን ነገሮች አሁን አስወግድና ለሚቀጥለው ወር አዲስ ጅምር ተዘጋጅ። ክፍል 3 የሳጂታሪየስ የገንዘብ ሆሮስኮፕ ከትብብር ወደ ጠንካራ መሠረት። እስኪ አሁን ደግሞ የጥቅምት ወር የገንዘብ ሁኔታችሁ ምን እንደሚመስል እንመልከት። የቡድን ፕሮጀክቶች። ፀሐይ እስከ ጥቅምት 12 ድረስ 11ኛ ቤታችሁን ስለምታበራ የቡድን ፕሮጀክቶችና ትብብሮች በወሩ መጀመሪያ ላይ ትልቅ ሚና ይጫወታሉ። ጓደኞች፣ የሥራ ባልደረቦች ወይም የማኅበረሰብ ግንኙነቶች ትርፋማ ዕድሎችን ሊያመጡ ይችላሉ። ኃላፊነቶችን በጥበብ ከተከፋፈላችሁ የትብብር ሥራ ገቢ ሊያስገኝ ይችላል። የፕሉቶ ኃይል በግንኙነት። ጥቅምት 3 ላይ ፕሉቶ ቀጥተኛ ጉዞውን ሲጀምር በግንኙነት ዞናችሁ ላይ የነበሩ እገዳዎችን ያጸዳል። ሐሳባችሁን በልበ ሙሉነት ተናገሩ እና ለእናንተ የሚጠቅሙ ስምምነቶችን ተደራደሩ። ድምፃችሁ ኃይል አለው፣ ስለዚህ ለፍትሃዊ ክፍያ ለመከራከር ተጠቀሙበት። አዲስ ጨረቃ እና አዲስ ፕሮጀክት። ጥቅምት 11 ላይ የሚኖረው የሊብራ አዲስ ጨረቃ በቡድን ሥራና በረጅም ጊዜ ግቦች ላይ ያተኩራል። ይህም ወደፊት የገቢ ምንጭ ሊሆን የሚችል ፕሮጀክት እንድትጀምሩ ሊያደርጋችሁ ይችላል። ነገር ግን ጁፒተር እና ፕሉቶ ተጽዕኖ ስለሚያሳድሩ የሚጠበቁ ነገሮች ሊጋነኑ ስለሚችሉ ዝርዝሮችን በጥንቃቄ ተመልከቱ። ከትዕይንቱ በስተጀርባ መሥራት። ፀሐይ ጥቅምት 12 ላይ ወደ ስኮርፒዮ ስትሸጋገር መሠረታችሁን የሚያጠናክሩበት የማሰላሰል ጊዜ ውስጥ ትገባላችሁ። ይህ ጸጥ ያለ ምዕራፍ የሳጂታሪየስ ወቅት በሚቀጥለው ወር ጉልበታችሁን ከማንሳቱ በፊት ያልተቋጩ ነገሮችን ለመጨረስና በጀቶችን ለማቀድ ጊዜ ይሰጣችኋል። በመጨረሻም ውድ ሳጂታሪየሶች የወሩን ቁልፍ መልእክቶች እናስታውሳችሁ። ውድ ሳጂታሪየሶች፣ እንግዲህ የጥቅምት ወር መልእክት በጣም ኃይለኛና ግልጽ ነው። በአጭሩ ለማስቀመጥ ያህል፣ 1. በቡድን ስሩ። የወሩ የመጀመሪያ ክፍል ለትብብርና ለጋራ ሥራ የተዘጋጀ ነው። ከሰዎች ጋር በመሆን ታላቅ ነገር ታሳካላችሁ። 2. ድምፃችሁን ተጠቀሙ። ሐሳባችሁን በልበ ሙሉነት ግለጹ። ቃላቶቻችሁ ትልቅ ተጽዕኖ ይፈጥራሉ። 3. ያለፈውን አጽዱ። በሕይወታችሁ ውስጥ የማያገለግሉ ነገሮችንና ሰዎችን አስወግዱ። ለሚመጣው አዲስ ጅምር ተዘጋጁ። 4. ለዕረፍት ጊዜ ስጡ። በወሩ መጨረሻ ላይ ከሁከት ርቃችሁ በማሰላሰልና በማቀድ ራሳችሁን አድሱ። ይህ ትንበያ እንደረዳችሁና እንዳበረታታችሁ ተስፋ አደርጋለሁ። በኮሜንት ላይ የትኛው የወሩ ክፍል ከእናንተ ጋር የበለጠ እንደተስማማ ብትነግሩን ደስ ይለናል። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ድንቅ የጥቅምት ወር ይሁንላችሁ።
በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑክ።